እንግዲህ ሊና እንደምትመለከቷት ጽናት ታግታለች። እነሱ ምንም የሚያውቁት ነገር የለም። ኪራ ጽናት ስልክ አታነሳም እያለ በጣም ኢማኑ ቀጥኗል ማለት ነው። አሁንም ይደውላል፣ የሚያነሳለት ሰው የለም። ነገር ግን ደግሞ ጽናት ታግታለች። እሷም ፈርታው ነበር። እንዲያው ፈጣሪ ወይ ሰርጌን እንዲያው በሰላም አውጣልኝ፣ እንዲያው ለአባቴ ችግር እንዳይፈጠርበት እያለ ፈርታው ነበር። ይህ በዛብህ የሚባል ሰውዬ እየዞራት ነበረ። ከዛም አሁንም ሰርጓን ሊያበላሽና ሰው ሊያስቅባት አግቷታል። ይህ ሰውዬ አልተመቸኝም እያለች ለደፍ እያወራችው ነበረ። እየዞረኝ ነው እና ዙሪያዬን ይህ ሰውዬ ምን ሊያደርገኝ ይሆን እያለች እየተናገረች ነበረ። እንደፈራችውም አግቷታል ማለት ነው። ናሆሜና ናሆሜና የነ ኪራ ጓደኛ ተገናኝተው እያወሩ ነው። ስለምንድን ነው? ስለ ኪራ ሰርግ እያወሩ ይገኛሉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምን አላችሁልን? ውድ የጽናት ድራማ ተከታታዮች ሁላችሁም ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀላቀሉን በአክብሮት እንጠይቃለን። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ዛሬ እንግዲህ ምንድን ነው ወደሚለው ወደ ጽናት ድራማ ስንመለስ ጽናት ድራማ እንግዲህ እንደምትመለከቱት የት ደርሷል። ጽናት ጠፍታባቸው ዛሬ ደግሞ እዚህ ጋር ደቭ ጽናትን ፍለጋ እየሄደ ነው። በዛብህ ግን ጽናትን እንስሳ ይመስል ጫካ ውስጥ በገመድ አስሮ አስቀምጧት እሱ ተመልሷል። ከዛም ደግሞ አሁን ተሾመ ወይም ተሽዬ የምትለው የፍቅርዬ የድሮ ጓደኛ ነገሩን ይደርስበታል አይደርስበትም ወደሚለው ስንመለስ አሁን ደቭን እንደዚህ ብሎ ነግሮታል። ከዛም እየተከታተለ እንደሚያገኟት እርግጠኛ ነን። ጋሻ እያሌው እንግዲህ እንደ አባትነት ኪራን እንዴት ነው ምን ጎደለ ምንድን አለ እያሉ እየጠየቁት እያጣሩት ይገኛል ማለት ነው። ውድ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ በመቀላቀል እንዲሁም ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድትቀላቀሉን በአክብሮት እንጠይቃለን ማለት ነው። እንግዲህ እንደምትመለከቱት ኪራም ፈገግ ብሎ ጋሺ አመሰግናለሁ ስላላደረክልኝ ነገር ሁሉ፣ አንተ ያደረክልኝን ውለታ አልዘልቀውም ይለዋል። እንዲህ አባት እኮ ለልጁ ማድረግ ያለበትን ነገር ነው ያደረግኩት፣ ለምንድን ነው የምታመሰግነኝ ይለዋል። እሱም ደግሞ አይ ጋሺ እኔ ማመስገን ስላለብኝ ነው ያመሰግንኩህ ይለዋል። እዚህ ጋር ራኬብና ጆከር እንዲሁም ሰኒ ከቤታቸው አስገብተውት ቁጭ ብለዋል። ከዛም ራኬብ ስትጠይቀው አንዳንድ ጥያቄዎችን ጆከርም አላቅም ምንም ታሪክ የለኝም ይላታል። እሷ ለማዋጣጣት ስትሞክር እሱ ግን ምንም አላለም ማለት ነው። ከዛ እህቴ የሆነ ነገር ጥዲሻን እንዲህ እየሸተተ ነው ብላ እህቷን ታባራታለች ማለት ነው። ከዛ እሷ እንዲሄደች አንተ ምላሳም ምን ብለህ አወራሃት ትለዋለች። ምንም አላልኳትም ይላል። እዚህ ጋር ኪራ እህቱ ጋር ኪያ ጋር እያወሩ ነው። እንግዲህ እንደምትመለከቷቸው የኪራ የድሮ ጓደኛው እቤት መጡ። ኪያ ጋር ግብ ተያይዘዋል። ኪያን እባክሽን እንግዲያ ነው ይህ ልጅ ጋር አትጣሊ ይላታል። አይ እኔ አይደለሁም ራሱ ነው ባክን፣ እኔ አይደለሁም ራሱ ሄኖክ ነው የደረሰብኝ ትለዋለች። ከዛም ባክን ይችን እህትህን አስቁምልኝ ምናምን ብሎ ትቷቸው ይወጣል። እዚህ ጋር በር እየቆረቆረ ጆከር እንግዲህ ከሰኒ በር ትከፍተዋለች። ሰኒና ጆከር እያደር እየተግባቡ ይመጣሉ የምትሉ ተመልካቼ ሁላችሁም ኮሜንት ላይ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቼ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ስላላችሁ ክብር፣ ፍቅር፣ አድናቆት እጅጉን ከልብ አመሰግናለሁ። አሁንም ደግሞ ሰብስክራይብ፣ ላይክ፣ ሼር እንድታደርጉኝ በአክብሮት ጠይቃችኋለሁ። ቤተሰብ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። ሰላም ፍቅርና አንድነትና መተሳሰብን መተዛዘንን ይመልስልን እያልኩ የምሰነባበታችሁ የሚሆን ይሆናል ማለት ነው። እዚህ ጋር እንግዲህ ናታንና ሊና እየተበሻሸቁ ይገኛሉ። በምንድን ነው የሚበሻሸቁት? እባክህን ፀሐይ ጥሩ ነው ተብዬ ፊቴን እየተመታሁ ነው ትለዋለች። ለምን ይላታል። አይ ለሰርጉ እኮ ሚዜ ስለመሆን ነው። ኧረ በእናትሽ አንቺ ሴትዮ ምንድን ነው የምታወሪው እያለ እሱ ሙድ ይዝባታል ማለት ነው። እዚህ ጋር እንደምትመለከቷቸው
ኪራና ቅዱሴ ምን እያወሩ ነው ወደሚለው ስንመለስ ስለ ሰርጉ አንዳንድ ነገሮችን እየተመካከሩ እያወሩ ይገኛሉ። ከዛም ጓደኛቸውን ደውለውለት እሱም በመንገድ ላይ እንደሆነም ቁጭ ብለው ካፌ እየጠበቁት እንደሆነ እንደምትመለከቷቸው መጣሁኝ እያለ እያዋራቸው ይገኛል ማለት ነው። ውድ ቤተሰቦቼ ዋጋችሁ ሁላችሁም ሰብስክራይብ አድርጉኝ። ትንሽ ነው የቀረኝ። እስኪ 6000 አስገቡኝ ማለት ነው። 5000 አስገቡኝ። ትንሽ ቀርቶኛል። 400 ምናምን ነው የሚጎለው ማለት ነው። እና 5000 እንድታስገቡኝ በትህትና ጠይቃችኋለሁ ተመልካቾቼ ማለት ነው። እዚህ ጋር እንግዲህ ሄኖክ እንደምትመለከቱት ምን እያደረገ ነው ወደሚለው ስንመለስ የኪራ እህት ኪያ በካልቹ ድንብርብሩን አጥፍታው ነው ማለት ነው። መቼም አያርፍም እሱ ሲጋ መላከፍ በቀር አያውቅም ማለት ነው። ሄኖክ የሚባለው ጓደኛቸው ከዛ በካልቹ አደነባበረችውና እዚህ ቤት መንፈስ አለ እያለ እያወራ ነው ማለት ነው። እና ቤተሰቦቼ ሁላችሁም ሰብስክራይብ አድርጉኝ፣ ላይክ ሼር ማድረጋችሁንም እንዳትረሱ። እዚህ ጋር ሜላትና ናታን እየተሯሯጡ ከቅዱሴ ቤት ይመጣሉ። እሷ ምን ሊያወራኝ ነው እያለች ሶክ ሶክ ስትል እሱ ደግሞ ቅንጭላቷን ብሎ አሳፈራት። ቅዱሴ ጋር ጨዋታ የለም ማለት ነው። አሁን ምልሽን ትተሽ አትቀባጥሪና ለእሷ ያወራሻትን ነገር ሄደሽ ውሸቴን ነው ብለሽ መናገር አለብሽ ይላታል። እሷም ደግሞ እሺ እናገራለሁ ትላለች። ውድ ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ። እዚህ ጋር ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሰውዬ እንግዲህ ሚስቱ ያለ መስሎት እየጮኸ ነው። ሚስቱ ግን የለየለትም። እኔ ነኝ ያለሁት። እንግዲህ የምታዘው ነገር ካለ እዘዝ አባባ ምን አስበህ ነው? እና ውድ ቤተሰቦቻችን ሁላችሁም ላይክ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። ወይኔ በላቸው፣ ወይኔ በላቸው። እዚህ ጋር ሁለተኛ ሄደሽ ለሰላም ያልሻትን ቃላት ለሷው ራሷ መልሰሽ ትነግሪያታለሽ ይላታል። እዚህ ጋር ሁለት እብዶች እንግዲህ ብርቄና እናንተ ብርቄ እንዴት አመረባት ከበዛበት ከዛ እብድ ሰውዬ ስትላቀቅ አመረባት፣ አበራች እኮ። ኧረ ወዲያ ሊናም ሙሽራ ሆና እንግዲህ ጥላ ተጋርዶላት እየሄደች ትገኛለች። አይ ሊና አንቺ እኮ እንደውም አትሰሪው የለሽም። ምን ሙሽራ ሚዜ ለሆን ነው ፀሐይ እንዳያገኝ ምናምን አላለችም። ብርቅዬንም ፀሐይ እንደታስመችኝ ፀሐዩን ከልልልኝ እያለች ትላታለች። ውድ ቤተሰቦቻችን እንግዲህ ሁላችሁም ሰብስክራይብ እንዳትረሱ፣ ላይክ ሼር እንዳትረሱ። እንወዳችኋለን፣ እናከብራችኋለን። እዚህ ጋር እንግዲህ ሁለቱ በጣም ልባቸውን ሞልተው እያወሩ ይገኛሉ። ተሰማ ደውላለት እንግዲህ ናቶ ለብላው የልብ እየሰጠው ነው ማለት ነው። እዚህ ጋር እንደምትመለከቷቸው ኪያና ማናት ነው የሚያወሩት። እቺ ደግሞ እንደሆነ ይጋተላቀቅም እናንተ የሆነ ትንሽ ነገር ከቤት ስትባል ወደ እኔ ነው የምትመጣው ማለት ነው። ራሷን ችላ መስራት አይሆንላት መቼም ቢሆን ማለት ነው። እና የሆነ ነገር ስሪ ሲሏት ወደ እኔ ነው የምትመጣው። እኔን እንደዚህ ማለት ትወዳለች ማለት ነው። እና ቤተሰብ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ አበረታቱ፣ ላይክ ሼር አድርጉ። ለሁሉም ሰው ተደራሽነት እንዲኖረው ላይክ ሼር ማድረጋችሁ እንዳትረሱ። ውድ የሀገሬ ልጆች ሰላማችሁ ብዝት ትርፍ ይበልልኝ። እዚህ ጋር እንግዲህ ኪራ ከኪያ ጋር እያወራ ይገኛል። ኪያን እባክሽ ምን እየሰራሽ ነው ይላታል። ለአንተ ሰርግ እኮ ነው የደፋፈኝ እያልኩኝ ያስተካከልኩኝ ማለት ነው። እንግዲህ በጣም ይቅርታ አድርጎ ቁጭ ስንል አረቦቹ በጣም የሆነ ነገር የምንሰራ ስለሚመስላቸው መቀበል ቻልኩኝ ማለት ነው። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር አድርጉ። ውድ ቤተሰቦቼ ተመልካቾች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ትርፍ ይበልልኝ ማለት ነው። ቤተሰብ አዳምጡ፣ ይህን ዘፈን አዳምጡ።
እየሰማችሁ ነው። ፍቅር ምናምን ጌጤ ምናምን የሚባለው ነገር እየገባላን ነው መሰለኝ። እኔም እናንተ እንዴት ሰሙ ብዬ ዝም ብያችኋት ነው። ከዛ ምን ዝም ስል እሷም ዝም አለች ማለት ነው። የሚገርመው ነገር አልተሳካላችሁም ቤተሰብ እና ሁላችሁም ላይክ አርጉ፣ ሼር አርጉ ለሁሉም እንዲደርስ። እዚህ ጋር ኪራ አሁንም ፈገግ እያለ ከእህቱ ጋር ጊዜ እያሳለፈ ይገኛል ማለት ነው። ስለ ሰርጓ አንዳንድ ነገሮችን ያማክራት ይገኛል። አነሰን በዛም እህት ስለሆነች ስለዚህ እያወራራት ይገኛል ማለት ነው። ቤተሰቦች አነሰን በዛም ሲስተሩ ስለሆነች ያወራታል ማለት ነው። እና እኔም ስራ እየሰራሁ ነው የማወራችሁ። እንግዲህ ዛሬ ያው ጫጫ ካካታ ምናምን ሊኖር ይችላል። ፈጣሪ እንግዲህ ያገኙ ማለት ነው። ቤተሰቦቼ ሁላችሁም ሰብስክራይብ አድርጉኝ፣ ለሁሉም ሰው እንዲደርስ ተደራሽነት እንዲኖረው ቪዲዮ ማለት ነው። ሼር እያደረጋችሁ አበረታቱኝ። የሰው ደስታ የሚያስደስተው የሰው መለውጥ የሚያስደስተው ማለት ነው። ሁላችሁም ሼር በማድረግ ቪዲዮውን እስከማየት የዶን በመጫን ቤተሰብ እንዲሆኑ በትህትና እጠይቃችኋለሁ ማለት ነው። ሁላችሁም እወዳችኋለሁ። የሀገር ልጆች ከክፉ ነገር ሁሉ ይሰውራችሁ ነው የምለው ሁልጊዜም ማለት ነው። ሰብስክራይብ አድርጉ። እዚህ ጋር ተሰማ አሁንም ከብርቅዬ ባጋ እያወሩ ይገኛሉ። የምር ተሰማ የሚባለው ሰውዬ ማነው? ተሽዬ እያለች የእሷ የብርቅዬ ባል በጣም ባለጌ ነው። ለምን ነው ጽናት ለጽናት መውረድ ያለብን የምትሉ ማለት ነው። ጽናትን አልፋታታለሁ ብርቅዬ ወዳ ነው እንጂ ሄደችው ጽናት ሰዳት መሰለው። እንዲህ በቃ ጽናትን እኮ በጣም ሰላም አነሳት። የምሬን ነው የምላችሁ። ጽናት ይቺ ከይሲ ይችን ምናምን ግዴታ መናገር አለባት ያለችበትን ቦታ ምናምን። ወይኔ በላቸው ወይ ግድላ ቁም ስቅሏን አሳጣት ጽናትን ማለት ነው። ተፋታት እባክህ። ይሄ ደግሞ በዛብህ እያለ ጓደኛ መስሎ አያችሁ። ዛሬ ዘመን ጓደኛ መስሎ እንደዚህ ነው የሚያደርጓችሁ ማለት ነው። አሁን ይሄ ሰውዬ የሚባለው ማለት ነው እና የበዛብህ ጓደኛው ነበረ። ነገር ግን አሁን የሱ ጥሩ ሰው ተብሎ እየተወራ የዚህ ሰውዬ ሚስት የበዛብህ ተሰማ የሚባለው የበዛብህ ሚስት ፍለጋ ነው የሚሄደው ከተማ ማለት ነው። አያችሁ እንደዚህ ነው ማለት ነው ዘመኑ። እና ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ለሁሉም እንዲደርስ። እዚህ ጋር ማነው የምትብሏት? ይቺ መሩና ሊጋደሉ ነው አባቷም ማለት ነው። የማታውቁበትን እሰራለሁ ብላ ከዛ አባትየው እያበደ ተገኘ ማለት ነው። ወይኔ እዚህ ጋር ናሆምና ሚስቱ እያወሩ ይገኛሉ። ከጎናቸው ይች ሌባ አስመሳይ ሴትዮ አለች ማለት ነው። እኔ የምለው ለምን ነው ከናሆሜ ቤት የምትመጣው ሴትዮ? አይወዷትም እነሱ፣ እንድትመጣም አይፈልጉም። አሁን የኪራን የቤቱን ካርታ እንዲሁም ከቆሻሻ ነው የምጥለው እያለች ነው ማለት ነው። ደደብ የሆነች ልጅ ማለት ነው። አያችሁ፣ ከቆሻሻ ነው የምጥለው እያለች እያለኝ ነው ማለት ነው። ምቀኛ የሆነች ምቀኛ ልጅ የመሩ ጉር ነው ብላ እሷማ ልታጣላ ነበረ አለምዬንና መሩን ማለት ነው። አለምዬ ደግሞ ምንም ቦታ አልሰጠቻትም። ምነው እንኳን እሺ ብላ አለምዬ ያንን ወረቀት ተቀብላ ወረቀቱን አይታ አሳፍራ ሁለተኛ ቤቷን እንዳትገባ ባደረገቻት ጥሩ ነበረ። አለምዬ ጥሩ እናት እየሆነች ነው። እዚህ ጋር እንግዲህ ጽናት ከምታገቷ በፊት ከደቭ ጋር ተገናኝታ ስለ አንዳንድ ነገሮች አውርታለች።
እዚህ ጋር ኪራና ናሆሜ ሄኖክን ሊያስታርቃቸው ይዞ መጥቶ ከቤት በቃ ይቅር ተባባሉ ማለት ነው። እነሱም ይቅር መባባል ይሻለና ብለው ይቅር ተባብለዋል። ውድ ቤተሰቦቻችን ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁ እንዳትረሱ። ሰላም ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁም ሸር አድርጉልኝ፣ ለሁሉም እንዲደርስ አድርጉልኝ። እንግዲህ በአዳዲስ ነገሮች እስከምንገናኝ ድረስ ሌላ ከምትገኙት የሚሰነባበት ይሆናል። ቤተሰቦች ባይ ባይ።